በበሽታ ብዙ ጊዜ ይጠቃችሁ ከሆነ የኃይል መስካችሁ ስለተዳከመ ነው። በሽታ አካልን ከማጥቃቱ በፊት በቅድሚያ የኃይል መስክ ነው የሚጠቃው። በመቀጠልም አካል ከመደበኛ ተግባሩ ይስተጓጉላል። ይሄኔም ሰው ታመምኩ ይላል። ሰው የህይወት ጉልበት ጥላ አለው። ይህ ብርሃን ኡራ ይባላል። ይህ አካላዊ ጤና፣ መንፈሳዊ እድገት፣ የስሜት መገኘትና አእምሯዊ ውቅር ወይም ስራ ጥለትን የሚገልጽ ካለፈም ደግሞ እነኚህን የጠቀሱትን የሚያንጸባርቅ ሰፈፍ የብርሃን መስክ ነው። ኡራ በእኔ አገላለጽ የኃይል መስክ መንትያ የብርሃን ግላጭ ነው። ለሌሎች ህይወት ላላቸው ፍጥረታት የሚጋብዝ ወይም ደግሞ የሚገፈትር የብርሃን ጥላ ያላቸው አሉ። እንደውም በሀገራችን አንድ የተለመደ አባባል አለ። እሱም ቆሌው ይከብዳል ይባላል። የአንድ ሰው የህይወት መሰረት ኃይሉ በከባቢው የሚገኙ ሌሎች ሰዎችን የሚጋብዝ ሳይሆን የሚጨቁንና የሚረብሽ መሆኑን ለመግለጽ ነው። ሰዎች የተረጋጉና ሌሎች ሰዎችን የማይረብሽ የብርሃን ጥላ ሲኖራቸው ጤነኛ ይሆናሉ፣ በህይወታቸው ውጤታማ ይሆናሉ፣ ከሌሎች ህይወት ካላቸው ፍጥረታት ጋር ያማረ ተግባቦትን መፍጠር ይችላሉ። ኡራ በልብ የሚመራው የኃይል መስክ ይመግበዋል። መሰረቱ ልብ እንደሆነ ይህ ይጠቁማልና ልብን ቀሊል ማድረግ መፍትሄ ይሆናል።